ነፍሱን ይማርና የአርቲስት ነጻነት ወርቅነህን ቤተሰቦች ይቅርታ መጠየቅ ፈልጋለሁ። ሰሞኑን የብዙዎችን ልብ የነካው እየሞከርኩኝ ነው የሚለው የኮሜዲያን ያሲኖ ስራ አንዳንድ ሰዎችን አስከፍቷል። ተቃውሞም እየቀረበበት ነው። ለዚህ ጉዳይ እኔ መልስ አለኝ። እየሞከርኩኝ ነው። አርቲስት ሱራፌል ተካ የመኪና ሽልማቱን በሚወስድበት ጊዜ የዳሎል ቤተሰቦችን አመስግኗል። ምክንያቱ ምን ይሆን? እነዚህ ዛሬ ከምንነጋገርባቸው ጉዳዮች ውስጥ ዋነኞቹ ናቸው። ሰላም እንዴት ቆያችሁ? ቻናሌ ቤተሰቦች፣ በመጨረሻው ቪዲዮ በዓለም አቀፍ መድረክ የኢትዮጵያን ስም ያስጠሩ ሁለት ሞዴሎችን ጥቀሱ ብያችሁ ነበር። የ3000 ብር አሸናፊ ማን ይሆን? እጣውን እናውጣ። በአጠቃላይ እንደምታዩት 1103 ኮሜንቶች ናቸው ያሉት። ፒክ አ ዊነር ሞዴል ሀሴት ደረጀና ሞዴል ሄለን ጌታቸው ብሏል። ዴቫ ፕላቲነም በኢንስታግራም አናግረኝ 3000 ብርህን መውሰድ ስላለ። የዛሬው ጥያቄ ደግሞ ቲክታክ ላይ ከምታውቋቸው ልጆች ውስጥ ቀልድን በቁም ነገር እያዋዙ ቆንጆ ነገር ከሚሰሩ ወጣቶች መካከል ደስ የሚላችሁን አንድ ሰው ብቻ ጥቀሱልኝ። አንድ ሰው ራንደምሊ መርጠን 3000 ብር የምንሸልም ይሆናል። ለማንኛውም ዛሬም እንደተለመደው ሰሞኑን ሶሻል ሚዲያ ላይ አነጋጋሪ የሆኑ ጉዳዮችን ይዤላችሁ መጥቻለሁ። በዛሬው ቪዲዮ በጣም ወሳኝ የሆኑ ነገሮችን እናወራለን። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ። ሁላችሁም ደግሞ እንደተለመደው ይህንን ቪዲዮ ላይክ በማድረግ ጀምሩ። ይህ ዳሎል ኢንተርቴይንመንት ነው። ቪዲዮአችንን ደስ በሚል ጉዳይ እንጀምራለን። እንደምታውቁት እንግዲህ ሰሞኑን አርቲስት ሱራፌል ተካ በጣም በትልቁ ሰርፕራይዝ ተደርጓል። ቃል ተገብቶለት የነበረው የመኪና ሽልማት እንግዲህ ተሰጥቶታል ማለት ነው። በደስታ ውስጥ ነው ያለሁት። በእውነት ነው የምልህ። አሁን መናገር ሁሉ ያቅተኛል እና ከደስታዬ ስሜት የተነሳ በሚገርም ሁኔታ እንግዲህ ይህን የመሰለ መኪና ተሰጥቶታል ማለት ነው። የምትገርም ጥቁር BYD ሴጎል መኪና ተበርክቶለታል። አርቲስት ስለሆነ አይደለም ወይም ደግሞ በጥበብ ስራው ስለምናውቀው ብቻ አይደለም። ነገር ግን ማንኛውም ቤተሰብ በተለይ አዲስ አበባ ውስጥ የሚኖር የመኪናን ጥቅም በደንብ ይረዳዋል እና እኔ በበኩሌ እንኳን ደስ አለ ማለት ፈልጋለሁ። ባለቤቱንም እሷንም እንኳን ደስ አላችሁ። በነገራችን ላይ በፕሮግራሙ ይሄ ቻሌንጅ እንዲሳካ ትልቅ አስተዋጽኦ ያደረጉ ሰዎችን በጣም እያመሰገነ ነበረ። እንግዲህ ያው እኛ ያደረግነው ነገር ያን ያክል ነው የሚባል ባይሆንም እንግዲህ ይህንን ነገር አላለፈውም እና ሱራ የተናገረው ነገር እስቲ አንዴ ላሰማችሁ። ቻሌንጅ የተወጡ እንቅልፋቸውን ያጡ እንቅልፋቸውን ትተው ቁጥሩ እስኪሞላ በጣም ብዙ ሰዎች ከተለያየ ዓለም ደውለውልኛል። አንድ ቁጥር በጨመረ ቁጥር እየደወሉ ሱሬ ጨመረ፣ ሱራፌል ጨመረ ሚሉ አንድ ቁጥር በጨመረ ቁጥር ከምሬ ነው ሌሊትም እየደወሉ እንደዛ የተጨነቁ ሰዎች አሉና ከነሱ ሰዎች መሃል ደግሞ ሌላ ከኪሱ ገንዘብ አውጥቶ ይሄ ቻሌንጅ እንዲሞላ 90,000 ብር መድቦ ለ50 ሰዎች ጥቅል ይሄ ምንድነው የኢንተርኔት ፓኬጅ ለ50 ሰዎች 90,000 ብር አውጥቶ የከፈለ ሰው አለ። ይሄ ፎሎ ላረጉ ሰዎች ማለት ነው። እና እንደዚህ አይነት ሰው እንደዚህ አይነት የመልካምነት ጥግ አላየሁም። በእውነት ነው ነው። እና ይሄ ቻሌንጅ ብቻ አይደለም ማለት አይገባም እንላለን። እንግዲህ ሱራፌል ይሄ ለአንተ በጣም ትንሽ ነገር ነው። እሱ አይደለም እኔ ግን የሚገርመኝ ማለት ኢትዮጵያውያን በአጠቃላይ እንግዲህ 1 ሚሊዮን ህዝብ ለአንድ በጎ ዓላማ ተሰብስበው መምጣታቸው ነው የሚገርመኝ። እኔ እንግዲህ 1 ሚሊዮን ህዝብ መጥቶ አንድ ሰው መኪና እንዲሰጠው ይህን ያክል ርብርብ ማድረጉ የህዝቡን ቅንነት ነው የሚያሳየው። ህዝቡ የዋህ መሆኑን፣ ህዝቡ ለሌላው ጥሩ እንደሚያስብ እኔ ባይገዛልኝም እገሌ የሚባል አንድ ሰው አለ፣ ለሱ ደግሞ እንዲገዛለት እኔ ማድረግ ያለብኝ ፎሎ ማድረግ ብቻ ነው፣ እኔና ይሄ ነገር አይጎዳኝም በሚል ህዝቡ እንግዲህ ፎሎ እያደረገ 1 ሚሊዮን ህዝብ አስቡት እንግዲህ። ይሄ በጣም የህዝቡን ቅንነት የሚያሳይ ነገር ነውና ህዝቡ በጣም ጥሩ ስራ ነው እየሰራው። እናም ሱራፌል በድጋሚ እንኳን ደስ አለ። ሌላው ሰሞኑን ሶሻል ሚዲያውን የተቆጣጠረው ጉዳይ እንግዲህ ኮሜዲያን ያሲኖ ቲክታክ ላይ የለቀቀው ቪዲዮ ነው። ይሄ ቪዲዮ ቀልድ ብቻ አይደለም። ይሄ ቪዲዮ የአብዛኞቻችንን ሁኔታ ያለንበትን ችግር የሚያሳይ ነው በሚል እንግዲህ በጣም ብዙ ሰዎች ሼር እያደረጉት ነበረ። እኔም በበኩሌ ባይዘዌ ሽልማት ሰጥቻለሁ ለዚህ ነገር። ይሄን ነገር በነፃ ማየት ልክ አይደለም በሚል ማለት ነው። ለማንኛውም ቪዲዮን ያላያችሁ ሰዎች በትንሹ ላሳያችሁና አሁን ይሄንን ነገር ለምንድን ነው አንዳንድ ሰዎች እየተቃወሙ ያሉት የሚለውንና እኔ ደግሞ ያለኝን መልስ ምነግራችሁ ነው የሚሆነው። ቤት ኪራይ ባለቤት አልነገረችም። ቤት ኪራይ 1 ወር ሳትከፍል 2ኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? እየሞከርኩኝ ነው ይኸው ተመልከት። ይሄ ልጆች ጌም የሚጫወቱበት
ልሸጥ እየሞከርኩኝ ነው። ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ እየሞከርኩኝ ነው። እናም ይሄንን ቪዲዮ በግልጽ እንዳያችሁት እንግዲህ የዚህ ቪዲዮ ዓላማ የቤት ኪራይ ጉዳይ ብቻ አይደለም ማለት እየሞከርን ነው ማለት የቻልነውን ሁሉ እያደረግን ነው ነገሮችን ለማስተካከል ህይወትን ለማሸነፍ የቻልነውን ሁሉ እያደረግን ነው እየታገልን ነው የሚል መልእክት ነው ያለው ባጭሩ ማለት ነው። ሁሉም ሰው ህይወቱን ለማሻሻል ሁሉም ሰው ኑሮን ለማሻሻል የቻለውን እያደረገ ነው የሚል መልእክት ነው ያለውና ይሄን ቪዲዮ እንዳየኝ ወዲያውኑ ገብቼ ለዚህ ልጅ ምን ልሰጠው እችላለሁ ብዬ እየፈለኩኝ ነበርና ትንሽዬ ማይክ በጊፍት መልክ ሰጥቼዋለሁ ማለት ነው። ይሄን ቪዲዮ ለኮሜዲያን ያሲኖ አድርሱልኝ ስጦታ ይዤለት መጥቻለሁ። እንደምታውቁት እንግዲህ ሰሞኑን በአንድ ቪዲዮ ምክንያት ኮሜዲያን ያሲኖ በጣም አነጋጋሪ ሆኗል። በጣም የሚገርም አንድ ቪዲዮ ሰርቷልና እኔም ቪዲዮን አይቼ በጣም ነው የገረመኝ። በቃ ህዝቡን ሊናገር የሚፈልገውን ነገር የህዝቡን ስሜት በፈጠራ ችሎታ በራሱ እንግዲህ አገላለጽ ገልጾት በጣም የብዙዎችን ልብ ነክቷል። ይህን ቪዲዮም በነፃ ማየት ትክክል አይደለም በሚል እንግዲህ እኔ ቺን ስጦታ ይዤለት መጥቻለሁ። በጣም የምወዳት ማይክ ነች። በተለይ ለሱ ስራ በጣም አሪፍ የሆነች ማይክ ነች። ቺን ማይክ ብዙዎቻችን ሶሻል ሚዲያ ላይ እንጠቀማታለን። ዋጋዋ 26500 ብር ነው። ግን በጣም የሚገርም ኳሊቲ ያላት ማይክ ነች እና ምናልባት ለሱ ስራ በጣም አሪፍ ስለሆነች እንግዲህ ስጦታ አይናቅም በሚል ነው ይዤለት የመጣሁት። ግን ይህንን ማይክ ሰጠዋለሁ ለማለት ሳይሆን ይህን ቪዲዮ እየሰራው ያለሁት ይሄ ልጅ የሚገባውን ያክል ሪኮግኒሽን እያገኘ አይመስለኝም። በአዋርዶች ላይ በደንብ ሪኮግናይዝ መደረግ አለበት። ሌላም ደግሞ ማስታወቂያ በደንብ አሰሩት እና እንግዲህ ያሲኖ ባይዘው ወይ ኮሜዲያን ያሲኖ ከዚህም በፊት የሰራቸውን አንዳንድ ቪዲዮዎች ሪያክት ምናምን ሳደርግ አይታችሁኛል። እና ምንድነው አንዳንዴ ኢትዮጵያ ውስጥ ይሄ የጥበብ ስራው ላይ ያው ኮሜዲንም ጨምሮ ማለት ነው ነገሮች በቃ በሆይ ሆይታ ነው የሚሄዱት አብዛኛውን ጊዜ ማለት አንድ ብዙ ሰው መጥቶ ሲደግፍ ነው ሌላውም ሰው የሚጨምረው እንጂ እየሰራ እየለፋ ብዙ ሰው እያየ ዝም የሚልበት አጋጣሚ አለ። እየሰራ እኮ ነው ስታዩት፣ ግን ብዙ የሚደግፈው ሰው ምናምን ስለሌለ ዝም ትላላችሁ። ይሄ ደግሞ ልክ አይደለም እና አንዳንድ ነገር ጊዜውን ነው የሚጠብቀው። አሁን ይሄ ልጅ ያን ሁሉ ጊዜ የለፋውን አሁን በደንብ ትኩረት ያገኛል ብዬ አስባለሁ። ከዚህ በኋላ በጣም ብዙ ቪዲዮዎችን ሰርቷል። ገብታችሁ እዩ ቻናሉ ላይ። በነገራችን ላይ ማይኩን ወስዶ እኔንም አመስግኖኛል። የዳሎል ቤተሰቦች በሙሉ ይሄ የእናንተም ድጋፍ ጭምር ነውና እናንተንም ማመስገን እፈልጋለሁ። ሌላ ደግሞ ስታንዳፕ ኮሜዲ ከዚህ በኋላ በደንብ እንዲሰራ በደንብ ስራው ሪኮግኒሽን እንዲያገኝ ለሚሰራው ነገር ደግሞ ክፍያም እንዲያገኝ ነው እኔ የምፈልገውና በጣም ደስ የሚለው ግን አንዳንድ ሰዎች ይሄንን አሁንም የተረዱት አይመስለኝም። ቪዲዮን የተረዱት እንዴት ነው? ልክ አንድ ተከራይና አንድ አከራይ መካከል ባለ ግጭት ነው የተረጉሙት አንዳንድ ሰዎች እና ቪዲዮን አይታችሁ ከሆነ እንግዲህ አከራዩ ትክክል እኮ ነው የቤት ኪራይ መጠየቁ። ያንን አይደለም አሁን ለምን ጠየቀኝ የሚል ነገር አይደለም ያለው ቪዲዮ ላይ ማለት ነው። አከራዩ መጥፎ ሰው አይደለም። እዛ ጋር ቪዲዮ ላይ አይታችሁ ከሆነ መጨረሻ ላይ እንግዲህ ታገሰኝ በቃ ምናምን ሲለው ያንን የሱን ፔን አንደርስታንድ እያደረገ ነበር። ይሄ ጥሩ አከራይ ነው ባይዘው የጥሩ አከራይ ምልክት ነው እዛ ጋር የተቀመጠው እንጂ አከራዩ መጥፎ ነው ማለት አይደለም። አንዳንድ ሰዎች እንዴት አከራይን መጥፎ አድርጋችሁ ትስላላችሁ? አከራይም እኮ ልጆች አሉት፣ የትምህርት ቤት ክፍያ ያለበት ስንት ወጪ ያለበትና አከራይን እንደዚህ ለምን መጥፎ አድርጋችሁ ትስላላችሁ ብሎ አንዳንድ ሰው ሲቃወመው ስላየው ነው። እና እዛ ጋር ያለው አከራይ መጥፎ ካራክተር አይደለም ሲጀመር፣ በቃ የቤት ኪራይ ነው የጠየቀው። ግን እዛ ቪዲዮ ላይ ማሳየት የፈለገው ምንድነው በጣም ብዙ ሰው በህመም ውስጥ ሆኖ እየታገለ እንደሆነ ያንን ደግሞ ከውስጡ ስሜቱን አውጥቶ ሲናገር ያንን የዛኛውን ሰው ሳይድ ኦፍ ዘ ስቶሪ ነው ማሳየት የፈለገው እንጂ ከአከራዩ ጋር ይሄንን ነገር የሚያገናኘው ነገር የለም። ሌላ ደግሞ ስለ ኪራይና አከራይ ብቻ አይደለም እኮ ይሄ ቪዲዮ። በቃ ሁላችንም ዘመኑ በአጠቃላይ ኢትዮጵያ ብቻ አንዳንድ ሰዎች ይሄን ወደ ፖለቲካም ለመቀየር የምትሞክሩ ስላላችሁ ነው። ይሄ ጭራሽ ፖለቲካ አይደለም። በቃ እንደ አጠቃላይ ዓለም በሙሉ ልክ አይደለችም እኮ አሁን ባለንበት ኢትዮጵያ ብቻ አይደለችም፣ ዓለም በሙሉ ልክ አይደለችም እና ብዙ ሰው እየታገለ ነው። እስኪ ንገሩኝ፣ ከኢትዮጵያ ወጣችሁ ውጭ ሀገር የሄዳችሁ ሰዎች እናንተስ እየሞከራችሁ አይደለም? ተሳክቶላችኋል? ሁሉ ነገር አልጋ ባልጋ ሆነላችሁ እንዴ? ፖለቲካ አይደለም ይሄ። በቃ አጠቃላይ በዓለም አስቸጋሪ ሆኗል። ህይወት አስቸጋሪ ሆኗል። ልጅ ማሳደግ አስቸጋሪ ሆኗል። በገንዘብ ብትሄድ ከገንዘብ ውጭ ሌላ ነገር ይመጣብሃል። በጣም አስቸጋሪ ነው አሁን ያለንበት ጊዜና ያንን እየሞከርን እንደሆነ እየታገልን እንደሆነ ማሳያ ነው ያ ቪዲዮ እንጂ ምንም ፖለቲካም አይደለም። የአከራይና የተከራይ ጥልም አይደለም ይሄ ጉዳይ ቶታሊ ማለት ነው። ስለዚህ በደንብ በቃ ቪዲዮን አይታችሁ ከሆነ አንደርስታንድ ማድረግ ትችላላችሁ እና ሁላችንም እየሞከርን ጋይስ። ወደ ቀጣዩ ጉዳያችን ስንገባ ሰሞኑን እንግዲህ ባልተጠበቀ ሁኔታ ያጣነውን ወንድማችን ነው ነፃነት ወርቅነህ ባይዘው እያንዳንዳችን ቤት ገብቷል፣ በቴሌቪዥን መስኮት ቢሆንም ማለት ነው። ለማንኛውም እሱን በሚመለከት 2-3 ቪዲዮዎችን ቲክታክ ላይ ለቅቄ ነበረ እና የመጀመሪያውን ቪዲዮ ላሳያችሁ፣ ቀጥሎ ያለውንም ቪዲዮ ላሳያችሁና አሁን የሱን ቤተሰብ
ይቅርታ መጠየቅ ለምን እንዳስፈለገ ለምን ይቅርታ መጠየቅ እንደፈለኩኝ ነግራችኋለሁ። ለማንኛውም አንድ የለቀቁትን ቪዲዮ መጀመሪያ ላሳያችሁ። ይሄ እዚህ ጋር የምታዩት ቁጥር ገንዘብ ነው። ምን አድርጌ ያገኘሁት ገንዘብ ነው። ነፃነት ወርቅነህ ህይወቱ በማለፉ ያንን ዜና ሰርቼ ያገኘሁት ገንዘብ ነው። አንድ ቪዲዮ ፖስት አደረኩኝ። ሰው በጣም ስሜታዊ የሆነ 260 ሺህ ምናምን ታየ። በዛ ምክንያት ያገኘሁት ገንዘብ ነው እና ባለፈው አንድ ነገር ነግሬያችሁ ነበር። ምንም ክሬቲቪቲ የሚጠይቅ ነገር አይደለም። በቃ ማለት ቪዲዮ እንዴት ልስራ ብዬ አላሰብኩም። ቁጭ ብዬ አልተጨነቅኩ ምን አላልኩ። በቃ ነፃነት ህይወቱ አለፈ ብዬ ያንን ማድረግ ስላለብኝም ለኦዲየንሴም ይሄን ነገር ማሳወቅ ስላለብኝ ብዬ የሰራሁት ቪዲዮ ነውና ከዚህ ነገር የማገኘው ገንዘብ እንዳልኳችሁ ከሞተ ሰው ማትረፍ ነው ባጭሩ። ስለዚህ ይሄን ነገር ምን ላደርግ አሰብኩኝ። ነፃነት በህይወት ባለበት ጊዜ በሙሉ ሰዎችን ሲያስቅ ነበር የነበረው። ስራው በሙሉ ሰዎችን ማሳቅ ነበር። ስለዚህ አሁን አንድ የተከፋ ሰው አንድ ያዘነ ሰው በዚህ ገንዘብ ማሳቅ ከቻልኩኝ ብዬ ነው ይሄንን ቪዲዮ እየሰራሁ ያለሁት። ሌሎቻችሁም እንደዚህ እንደኔ አይነት ሀሳብ ያላችሁ ሰዎች ካላችሁ ዩቲዩብ ላይ የሰራችሁት ቪዲዮ ካለና ከዚህ ነገር ያገኛችሁት ገንዘብ ካለ ለምን እንደውም አናጋጭም? የሆነ ትልቅ ነገር እንስራ። ነፃነት ወርቅነህ በህይወት ባለበት ጊዜ እኛን ሲያስቅ እንደነበረው። ስለዚህ ምን ታስባላችሁ? ይሄን ገንዘብ በሚመለከት እንግዲህ እዛ ቪዲዮ ላይ በግልጽ እንዳልኩት እንግዲህ አንድ የተከፋ ሰው እንግዲህ አንድ ያዘነ ሰው እናስደስት በዚህ ገንዘብ በሚል እንግዲህ 93400 ብር የሰራሁትን ለማን መሰጠት እንዳለበት በቀጣይ ቀናት ሳስብ ነበር። እሱ ብቻ አይደለም ሌሎችም ሰዎች ጆይን እንዲያደርጉኝ ማለት ዩቲዩብ ላይ እኔ የሰራሁት ቪዲዮ ተመልሳችሁ ማየት ትችላላችሁ። ያው በአንድ ቀን ስለሆነ የሚታየው እንደዚህ አይነት ነገር እዛ ላይ 260 ሺህ ምናምን ታይቶ እዛው ላይ ቆሟል እና ከዛ ቪዲዮ ያገኘሁት ገንዘብ 93400 ብር ነበረ። ያንን ገንዘብ እኔ ብቻ ሳልሆን ሌሎቻችንም ጆይን ብናደርግ ብዙ ነገር ማድረግ እንችላለን የሚል ሀሳብ አንስቼ ያው ድስል ነበረ እና አንዳንድ ያናገሩኝም ሰዎች ነበሩ። ከነሱ ውስጥ ጎራ ስቱዲዮ የሚባሉ አሉና ቢሮ የመጡ ተነጋገርን። ምን እናርግ ይሄን ገንዘብ በሚል ማለት ነው ምን ብናደርግ ይሻላል ይሄን ገንዘብ በሚል ተነጋገርን እና የወሰነውን ውሳኔም ደግሞ በቪዲዮ ሰርቼ ነበር። እሱም ቪዲዮ ድጋሚ ላሳያችሁ። ከአርቲስት ነፃነት ወርቅነህ ጋር በተያያዘ አንድ ቻሌንጅ አስጀምሬ ነበር። ከሱ ጋር በተያያዘ ከሰራናቸው ቪዲዮዎች ያገኘነውን ገንዘብ ለበጎ ዓላማ እናውል በሚል ጥሪ አቅርቤ ነበር። እናም ገንዘቡ ለማን እንደሚሰጥ በዚህ ቪዲዮ ነግራችኋለሁ። በነገራችን ላይ በሚገርም ሁኔታ ከሌላ ቻናልም ሰዎች እኔ ጋር መጥተው ነበር። ጎራ ስቱዲዮ ከሚባል ቻናል ጌታቸው የሚባለው ይሄ የምታዩት ወንድማችን እንግዲህ መጥቶ ያነሳው ሀሳብ ጥሩ ነው፣ እኛም ከሱ ጋር በተያያዘ ከሰራናቸው 2 ቪዲዮዎች ያገኘነውን ገንዘብ ቀጥታ ለዚህ በጎ ዓላማ እናውላለን በማለቱ በጣም ደስ ብሎኛል። ኤኒዌይ ይሄ ገንዘብ እንዲሰጣት የወሰንነው ደግሞ ለፒሊ ወይም ኤዱ ነው። ሶሻል ሚዲያ ላይ ብዙዎቻችሁ አይታችኋታል ብዬ አስባለሁ። ኢንዶሜትሪዮሲስ በሚባል ከማፀን ጋር በተያያዘ በሽታ በጣም ስትሰቃይ ነበርና አሁን ቻሌንጅ ተጀምሯል። እሷን በሚመለከት ለሕክምና ገንዘብ ያስፈልጋታል። ግን ያው 100 ምናምን ሺህ ብር ማለት ለእሷ ብዙም አይደለም እና ብዙ ገንዘብ ያስፈልጋታል። እንግዲህ እዚህ ቪዲዮ ላይ እንደሰማችሁት ፒሊ ወይም ኤዱ የምትባል እህታችን ቲክታክ ላይ አይታችኋት ከሆነ ኢንዶሜትሪዮሲስ በሚባል ከማፀን ጋር በተያያዘ እና በጣም ከባድ በሆነ ህመም ስትሰቃይ ለሕክምና ገንዘብ እንደሚያስፈልጋት ቲክቶክ ላይ ሲፖስት አይተን ነበረ። በጊዜው በጣም ብዙዎቻችሁም ይህንን ሀሳብ ነበረ ገንዘቡ ለእሷ ቢሰጣት በጣም ደስ ይለናል። እሷ ተከፍታለች፣ እያለቀሰች ነው፣ በጣም ብዙ ህክምና ሞክራለች እና አሁንም በጣም አስቸጋሪ ነው ያለችበት ሁኔታ። ቻሌንጁም ሊሳካ ቶሎ ሊሞላላት አልቻለም እና እናንተም ይህን ቪዲዮ በመስራት ለእሷ ገንዘቡን መስጠት ብቻ ሳይሆን ለእሷ ገንዘብ በመስጠት ሌሎችም ሰዎች እንዲሰጡና ይሄ ቻሌንጅ እንዲሳካ እንድትታከም ማድረግ ትችላላችሁ የሚል ሀሳብ በማቅረባቸው ምክንያት እንግዲህ ወዲያውኑ ያለምንም ሌላ ስቴፕ ወሰንና ገንዘቡን እንግዲህ ለእሷ ሰጠን ማለት ነው። ለእሷ ይሄ ገንዘብ መሰጠቱና በጊዜው መነቃቃት መፍጠራችን በጣም 100% ትክክለኛ ውሳኔ ነው። 100% ማለት ነው። ከሱ ጋር የተያያዘ ጉዳይ አይደለም አሁን ላወራላቸው የፈለኩት። ግን ሰሞኑን እንግዲህ ኢቢኤስ ላይ የአርቲስት ነፃነት ወርቅነህ ቤተሰቦች ቀርበው ነበር እና እኔ ትንሽ ያስከፋኝ ነገር ምን እንደሆነ እነግራችኋለሁ። ለማንኛውም ኢቢኤስ ላይ ቀርበው ምን አሉ የሚለውን በትንሽ ውስጥ ላሰማችሁና እነሱን ደግሞ በምን እንተባበራለን የሚለውንም እነግራችኋለሁ። ብዙ ሰው ነፂ ያው በሽታው የታወቀ ነው፣ አሞት የነበረው በሽታ የታወቀ ነው። ግን እንደ ሀገር ሄዶ በደንብ አገግሞ ለውጥ አይቶበት መጥቷል። በደንብ ማለት ነው። ሊቨር ነው እንግዲህ እሱ እንደዚህ አይነት በሽታ እሱን ሊገለው አይችልም፣ በዚህ በመጠጥ ማለት ነው። ባይዘ ነፂ ከመሞቱ ከሳምንት 10 ቀን በፊት ምን ብሎኛል? አስኔ አንተ ነው የምትቀብረኝ ብሎ ያው ስለምንቀላለድ ምናምን ብዙ ኧረ በስመ አብ ነፃነት ወርቅነህ በጣም ጨካኝ ሰው። አይዞህ አስኔ እየበርታ በል።
ነፃነት እንግዲህ በቅርቡ ላሉ ሰዎች ምን ያክል ጓደኛ፣ ወንድም፣ ቤተሰብ እንደነበረ ምን ያክል ትርጉም እንደነበረው የሱ መኖር እዛ ጋር ከሚናገሩት ነገር ማየት ይቻላል። ብዙ ነገር ማለት ይቻላል። ግን ያው አሁን ፖይንታችን እሱ ስላልሆነ እንቀጥል። ለማንኛውም ሌላ ቻናል ላይም እንግዲህ ባለቤቱና ልጁም ቀርበው ተናግሮ ነበረ። ሁሉም ወዳጆቹም አድናቂዎችም የተለያየ ሰውም የተለያየ ነገር ቢል ከሱ ካላቸው ፍቅር ነው። ማንንም አልቀየም፣ እንደዚህ ያላችሁ ብዬ ማንንም አልወቅስም። አመሰግናለሁ ካላችሁ ፍቅርና ለሱ ካላችሁ ክብር የተነሳ ነው። ማንም የተለያየ ነገር ቢል እና ምለምነው ልጆቼን በሰላም ላሳድግ እሱን አጥቼ ቢሆንም ለልጆቼ ልኑር። አብራችሁኝ ሁኑ። አመሰግናለሁ። በነገራችን ላይ ይሄ ጉዳይ እንግዲህ ያው ሁሌም የሚነሳ ነው። ለኔ አዲስ አይደለም። ቪዲዮም አልሰራሁበትም። አቴንሽን መስጠትም ለዚህ ጉዳይ አያስፈልግም በሚል ነው እንጂ ሁሌም ከታዋቂ ሰዎች ጋር በተያያዘ አንድ ታዋቂ ሰው ህይወቱ ባለፈ ቁጥር ቤተሰቦቹ በደንብ አላለቀሱ የሚል ነገር ሶሻል ሚዲያ ላይ ሁሌ ይነሳል። እኔ እንግዲህ አንዳንድ እንደዚህ የምትሉ ሰዎችን የእግዚአብሔር የቤተሰብ የቅርብ ሰው ሞት አያሳያችሁ፣ ግን እናንተ ቢደርስባችሁ በጭራሽ እንደዚህ አትሉም። እንደዚህ አይነት ነገር እና ለማንኛውም ብዙ ማብራራትም አልፈልግም። ይሄ ጉዳይ በጣም በተደጋጋሚ ሰለችኝ፣ በማብራራት ብቻ አደክመኝ እና ለምን አላዘነችም ለምን በደንብ ፏት እኔ በጣም አላቅም፣ ብቻ ምን ማለት እንዳለብኝ አላቅም እና ተውት። ኤኒዌይ ከእንደዚህ አይነት ቪዲዮዎች ጋር በተያያዘ የሰጠችው መልስ ነው እና ያለችው ነገር በጣም ባይዘው ያስገርሙኛል። በቃ ለሱ ካላችሁ ፍቅር የተነሳ ነው፣ ለሱ ካላችሁ ክብር የተነሳ ስለሆነ አመሰግናለሁ ነው በቃ ያለችው። ለሰጣችሁት አስተያየት አመሰግናለሁ፣ ምክንያቱም ለሱ ካላችሁ ክብር አንፃር ይሄን ስላላችሁ ይሁንላችሁ ብላ አለፈችና በቃ መልሷን በጣም አጥጋቢ ነው። እናመሰግናለን። ለማንኛውም ትንሽ ቅር ያሰኘኝ ነገር እኔም ደግሞ ይቅርታ መጠየቅ የፈለኩት ለምንድን ነው ከቤተሰቦቹ ጋር በዚህ ጉዳይ መነጋገር ነበረብኝ ብዬ አስባለሁ። ያው በጊዜው ሊያገናኘኝ የሚችል ሰው አላገኘውም፣ ግን ስቲል ሞክሬም ቢሆን ያው ለቅሶ ነው ምናምን ሰው አላጣም ነበርና እንዴት ይሻላል ምን እናርግ የሚል ሐሳብ ከነሱ መጠየቅ ነበረብኝ ከገንዘቡም ጋር በተያያዘ። ሌላ ደግሞ እንግዲህ አሁን ገንዘብ እየተሰበሰበላቸው ነው ጎፈንድሚ ላይ ባይዘዌይ ሊንኩን ኮሜንት ላይ እና የመጀመሪያ ዲስክሪፕሽን ላይ ያስቀምጥላችኋለሁ። እባካችሁ የዳሎል ኢንተርቴይንመንት ቤተሰቦች እባካችሁ እንደውም የቻላችሁትን ያክል ፕሊስ በቃ ለአርቲስት ነፃነት ወርቅነህ ስትሉ ለልጆቹ ለሱ ልጆች ስትሉ እንግዲህ የቻላችሁትን ያክል አድርጉ ፕሊስ። እና እንደዚህ ብያላቅም ፕሊስ ብያላቅም አሁን $57,000 አካባቢ ተሰብስቧል። ይሄ በጣም ደስ የሚል ነገር ነው። ግን ያው ታርጌቱ $100,000 ነው። ስለዚህ 100,000 ለማድረስ የቻላችሁትን ብታደርጉ ደስ ይለኛል። 100,000 ቢሞላ ራሱ ደስ ይለኛል። ከዳሎል ኢንተርቴይንመንት ቤተሰቦች ሄዳችሁ ውስጥ የቻላችሁትን አድርጉ። $5፣ $10፣ $20፣ $50፣ $100፣ $1,000 ደስ ያላችሁን ያክል ብትሰጡ ደስ ይለኛል። እና እኔ ትንሽ ቅር አለኝ። ምን አለ ያኔ ተጨማሪ ቪዲዮ መስራት ይቻል ነበር እኮ። ተጨማሪ ቪዲዮ ሰርቼም ቀጥታ ለነሱ መላክ እችል ነበረ። ማለት ማንም ተነስቶ ፌክ የሆነ ዜና ይሰራ የለ እንዴ የሞተው በዚህ ምክንያት ነው እንደዚህ ነው ምናምን በሚል እኔ ሼም ይዞኝ በቃ ለምን ሰራለሁ ቪዲዮ በሚል ነው የተውኩት። አንድ ቪዲዮ ሰራው፣ ያንንም ገንዘብ በቃ ለአንድ በጎ ዓላማ ሰጣለሁ፣ ከዚህ በኋላ ቪዲዮ አልሰራም ብዬ ትቼ ነው እንጂ በተደጋጋሚ 3-4 ቪዲዮዎችን ስለ ነፃነት ወርቅነህ እየሰራው ለነሱ ብሰጥ ይሻል ነበር። እና ያ ነገር ልክ አልነበረም የኔ ውሳኔ ብዬ ስለማስብ ነው ከነሱ ጋር አለመገናኘት። እና በዚህ ነገር ይቅርታ ጠይቃቸዋለሁ በጣም ቤተሰቦቹንም እናም ጓደኞቹን ማለት ነው። ለምንድን ነው መሰላችሁ አርቲስት ከመሆኑ አንፃር ውጭ ሀገር ቤተሰቦቹ ከመኖራቸው አንፃር ምናምን ይሄ ዝም ብለን ሰው ጥሩ ላይፍ እየኖረ ነው ብለን ጀጅ የምናደርግበት ነገር አለና ከቤተሰቦቹ ጋር መመካከር አስፈላጊ ነበር ብዬ አስባለሁ። እናም የዳሎል ኢንተርቴይንመንት ቤተሰቦች ያው ቻሌንጅ ሰጥቻለሁ። ዲስክሪፕሽን ላይ የመጀመሪያ ኮሜንት ላይ ያስቀምጫለሁ ሊንካቸውን። እባካችሁ ገብታችሁ የቻላችሁትን ያክል አርጉ። እባካችሁ አታሳፍሩኝ። አሜሪካ ያላችሁ፣ አውሮፓ ያላችሁ፣ አውስትራሊያ ያላችሁ የዳሎል ኢንተርቴይንመንት ቤተሰቦች ገብታችሁ የቻላችሁትን ያክል ዶኔት በማድረግ ይሄ ቻሌንጅ እንዲሳካ ጥሪን አቀርባለሁ። በጣም አመሰግናለሁ።